ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። ቆንጆ የሆነ አሪፍ አስተማሪ አጓጊ የሆነ ታሪክ ይዤላችሁ መጥቻለሁኝ። መጨረሻው ድረስ እንድትከታተሉኝ ከወዲሁ እየጋበዝኳችሁ አብሮነታችሁ አይለየኝ። ወደ ታሪኩ ገባለሁኝ። ተከታተሉኝ። በማይዳሰስ ጭጋግ በተሸፈነ ሰፊውና ጥቋቁሩ ተራራ ስር የሚገኘው ጥንታዊ መንደር ለብዙ ዘመናት ከውጭው ዓለም ተሰውሮ የኖረ ነበር። የዚህ መንደር ነዋሪዎች ከትውልድ ወደ ትውልድ ሲተላለፍ የመጣውን ታላቅ ምስጢር የመጠበቅ ኃላፊነት ነበረባቸው። የዕለቱ ፀሐይ ከመጥለቋ በፊት በሰማዩ ላይ የሚታየው ልዩ የቀለም ቅልቅል በሸለቆ ውስጥ አዲስ ነገር ሊከሰት መሆኑን ያበስራል። በዚያ ቅጽበት የታደሰ ልብ በከባድ ጭንቀትና በጉጉት ተሞልቶ ነበር። የቆዩትን ጥንታዊ መጻሕፍት ሲያነብ ያደገው ይህ ወጣት የታሪክ ተመራማሪ ከተራራ በስተጀርባ ስላለው ስውር ከተማ ለማወቅ ያልፈነቀለው ድንጋይ አልነበረም። የዛሬው ምሽት ግን ለየት ያለ ነበር። ምክንያቱም በሰማይ ላይ የተዘረጋው የከዋክብት ሰንሰለት ከጥንታዊው ትንቢት ጋር ሙሉ በሙሉ ይገጣጠም ነበር። በረጅሙ ተነፈሰ፣ ወደ ታችኛው ሸለቆም ተመለከተ። በዚያ ጨለማ ውቅያኖስ ውስጥ የሚታየው ትንሽ የእሳት ጭላንጭል የሕይወቱን አቅጣጫ ለመለወጥ ዝግጁ ይመስላል። ከመንደሩ በስተምስራቅ የሚገኘው ጥቅጥቅ ያለ ጨለማ ጫካ ሁልጊዜ በሰው እግር ያልተረገጠ አስፈሪ ስፍራ በመሆኑ ይታወቃል። ታደሰ ግን ይህንን ፍርሃት ወደ ጎን በመተው ረጅም ጉዞውን ለመጀመር አስፈላጊ የሆኑትን ነገሮች በሙሉ አዘጋጅቶ ጉዞውን ለመቀጠል ወሰነ። ዕቃዎቹንም በከረጢቱ ውስጥ ሰበሰበ። በጥንታዊው የቆዳ ወረቀት ላይ የተሳሉት ምልክት ግራ የሚያጋቡ ቢሆኑም የጉዞውን አቅጣጫ ግልጽ አድርገው ያሳዩ ነበር። ከቤት ከመውጣቱ በፊት በጠረጴዛው ላይ የተቀመጠውን ጥንታዊ የነሐስ ቁልፍ ተመለከተ። ይህ ቁልፍ ከአባቱ የተወረሰ ብቸኛ መታሰቢያ ሲሆን ለብዙ ዓመታት ምንም አይነት ጥቅም ሳይኖራቸው ቆይተዋል። አሁን ግን የዚያ ስውር በር መክፈቻ እንደሆነ ውስጡ ይነግረው ነበር። በዝግታ እርምጃ የቤቱን በር ከፍቶ ወደ ውጪ ወጣ። የሌሊቱ ቀዝቃዛ ነፋስ ፊቱን ሲመታው የነበረው ፍርሃት በሙሉ ጠፋ። ይልቁንም በማይበገር ወኔ ጥንካሬ በደሙ ውስጥ ሲሰራጭ ተሰማው። የጫካው መንገድ በጣም ጠባብና በቁጥቋጦ የተሸፈነ በመሆኑ በፍጥነት መጓዝ አልቻለም ነበር። ታደሰ በእጁ በያዘው ከባድ ዘንግ እየተጠቀመ መንገዱን መንጠቅ ጀመረ። የሌሊቱ ወፎች፣ ስማቸው የማይታወቁ እንስሳት የሚያወጡት ድምፅ የጫካውን ጸጥታ ይረብሸዋል። በየእርምጃው ስር የሚሰበረው የደረቅ እንጨት ድምፅ በሸለቆ ውስጥ ያስተጋባል። በዚህ ጨለማ ውስጥ ብቻውን መጓዝ አደገኛ እንደሆነ ቢያውቅም ወደ ኋላ የመመለስ ምንም አይነት ፍላጎት አልነበረውም። ከብዙ ሰዓታት አሰልቺ ጉዞ በኋላ ከፊት ለፊቱ አንድ ታላቅ የድንጋይ ግድግዳ ተደቀነበት። ይህ ግድግዳ ከተራራው የተፈጥሮ ድንጋይ ጋር የተያያዘ ቢሆንም በሰው እጅ የተቀረጹ በሚመስሉ ጥንታዊ ምስሎች ተሸፍኖ ነበር። ታደሰ ወደ ግድግዳው ጠግቶ እጁን በድንጋዩ ላይ ሲጭን አንድ አስደናቂ የሆነ የሙቀት ስሜት ተሰማው። የድንጋዩ ላይ የተቀረጹት ምስሎች የቆዩ ታሪኮችና የጠፉ የከተሞችን ውበት የሚያንጸባርቁ ነበሩ። ታደሰ በእጁ የያዘውን መብራት ወደ ግድግዳው በማስጠጋት ምስሎቹን በጥንቃቄ
ማጥናቱን ቀጠለ። በዚያ ምስል መካከል አንድ ትንሽ ቀዳዳ አየ። ያ ቀዳዳ በእጁ ከያዘው የነሐስ ቁልፍ ቅርጽ ጋር በሙሉ ይመሳሰላል። እጆቹን እየተንቀጠቀጠ ቁልፉን ወደ ቀዳዳው አስገባው። በዚያ ቅጽበት ከድንጋዩ ውስጥ ታላቅ የጉድ ድምፅ ተሰማና መሬቱ መንቀጥቀጥ ጀመረ። የድንጋዩ ግድግዳ በዝግታ ወደ ጎን ሲከፈት ከውስጡ የሚወጣው ብሩህ ሰማያዊ ብርሃን የአካባቢውን ጨለማ ሙሉ በሙሉ ገፈፈው። ታደሰ ዓይኖቹን ማመን አልቻለም። በዚያ ጨለማ ተራራ ውስጥ እንዲህ ያለ አስደናቂ ብሩህ ዓለም ይኖራል ብሎ በሕልሙ እንኳን አስቦ አያውቅም ነበር። ወደ ውስጡ ሲገባ የታየው እይታ ሙሉ በሙሉ ድንቅ ነበር። ከወርቅና ከብር የተሰሩ የሚመስሉ የነበሩ ረጅም ሕንፃዎች በየቦታው ተዘርግተው ይታያሉ። የአየሩ ጠረን ደስ የሚል የዕጣን ሽታ የተደባለቀበት ነበረ። ምንም አይነት የሰው እንቅስቃሴ ባይታይም ከተማዋ ገና አሁንም እንደተገነባች ያህል አዲስና ጽዱ ነበረች። ታደሰ በዝግታ እርምጃውን ወደ ከተማዋ ማዕከል አደረገ። በመንገዱ ግራና ቀኝ የሚገኙ አበቦች የራሳቸው የሆነ ደማቅ ብርሃን ያመነጩ ነበር። ይህ ስፍራ የጠፋው የብርሃን ከተማ መሆኑን አረጋገጠ። በጥንታዊ መጻሕፍት ውስጥ የተጻፈው አፈ ታሪኮች በሙሉ እውነት መሆናቸውን በዓይኑ ተመለከተ። ነገር ግን ይህቺ ከተማ ለምን ሰው አልባ እንደሆነችና ነዋሪዎቿ ወዴት እንደሄዱ የሚለው ጥያቄ በጭንቅላቱ ውስጥ ይመላለስ ነበር። በከተማዋ ማዕከላዊ አደባባይ ሲደርስ አንድ ታላቅ የክሪስታል ድንጋይ በከፍታ ላይ ተንጠልጥሎ አየ። ይህ ክሪስታል መላዋን ከተማ በብርሃን ያደመቀ ዋና የኃይል ምንጭ ይመስል ነበር። በክሪስታሉ ስር አንድ የድንጋይ መንበር ነበረ። በመንበሩ ላይ አንድ ጥንታዊ መጽሐፍ ተቀምጧል። ታደሰ ወደ መንበሩ ቀርቦ መጽሐፉን ተመለከተ። የመጽሐፉ ገጾች ከአስደናቂ ወርቃማ ብርሃን የተሰሩ ይመስሉ ነበር። የተጻፈበት ቋንቋ ጥንታዊ ቢሆንም ታደሰ ለብዙ ዓመታት ሲያጠናው የነበረው የቃላት ስብስብ በመሆኑ በቀላሉ ሊረዳው ችሏል። በመጽሐፉ የመጀመሪያ ገጽ ላይ የተጻፈው መልእክት የከተማዋን ምስጢርና ወደፊት የሚከሰተውን ታላቅ አደጋ የሚያስጠነቅቅ ነበር። የመጽሐፉ ጽሑፍ እንደሚለው ይህች ከተማ የተገነባችው የዓለምን ሚዛን ለመጠበቅ በሚያገለግል ታላቅ ምስጢራዊ ኃይል ላይ ነበር። ነገር ግን ከአያሌ ዘመናት በፊት የመጡ ጠላቶች ይህንን ኃይል ለመስረቅ ባደረጉት ሙከራ ምክንያት የከተማዋ ነዋሪዎች ከተማዋን ዘግተው ወደ ሌላ ስውር ዓለም ለመሰደድ ተገደዱ። መጽሐፉን የሚያነበው ሰው የከተማዋ አዲስ ጠባቂ እንደሚሆንና የጠፋውን ሚዛን የመመለስ ታላቅ ኃይል እንዳለው እና ኃላፊነት እንደሚወድቅበት ይገልጻል። ታደሰ ይህንን ሲያነብ የልቡ ምት ጨመረ። እርሱ ተራ የታሪክ ተመራማሪ እንጂ አደገኛ ተልዕኮ የሚወጣ ባለ ታሪክ አልነበረም። ነገር ግን ዕጣ ፈንታው በዚህ ቦታ ጋር በጥብቅ የተያያዘ መሆኑን ተረዳ። በዚያው ቅጽበት ከከተማዋ ውጪ አንድ ታላቅ የተሳለ የሚያስፈራ ድምፅ ተሰማ። የከተማዋ ብርሃን መደብዘዝ ጀመረና በክርስቲያኑ ላይ ጥቁር ጥላዎች መታየት ጀመሩ። ታደሰ የሆነ ነገር እንደተበላሸ ተረዳ። ቁልፉን ተጠቅሞ በሩን ሲከፍት በጥንታዊ የታሪክ መዝገብ ውስጥ የተጠቀሰው አደገኛ ኃይል ነቅቷል ማለት ነው። አሁን ወደ ኋላ መመለስ አይቻልም። ከተማዋን፣ የመንደሩን ሕዝብ ከአደጋ ለማዳን መታገል አለበት። መጽሐፉን በፍጥነት ዘግቶ በከረጢቱ ውስጥ ከተተው።
ከዚያም ወደ ክሪስታሉ በመጠጋት የኃይል ምንጩን እንዴት ማዳን እንደሚችል ማሰብ ጀመረ። የክሪስታሉ ብርሃን በየሰከንዱ እየደከመ ሲሄድ የከተማዋ ሕንፃዎች መንቀጥቀጥ ጀመሩ። ታደሰ በክሪስታሉ ስር የሚገኙትን ጥንታዊ ምልክቶች በጥንቃቄ ማየት ጀመረ። በእጆቹ ምልክቶቹን ሲነካ በሰውነቱ ውስጥ አንድ እንግዳ የሆነ የኤሌክትሪክ ንዝረት ተሰማው። ይህ ንዝረት ፍርሃቱን አስወግዶ አዲስ ጥንካሬ ሰጠው። በእጁ የያዘው የነሐስ ቁልፍ እንደገና በማውጣት በክሪስታሉ ስር በሚገኘው ሁለተኛ ቀዳዳ ውስጥ ከተተው። በዚያ ቅጽበት በክሪስታሉ የወጣው ታላቅ የብርሃን ጨረር ወደ ሰማይ ተኮሰ። የከተማዋ ጨለማ ተገፈፈና ጥቁሩ ጥላዎች በሙሉ ተበተኑ። ነገር ግን ይህ የመጀመሪያው እርምጃ ብቻ ነበር። እውነተኛው ፈተና ገና ከፊቱ ይጠብቀው ነበር። ከክሪስታሉ የወጣው ብርሃን ከተማዋን ሙሉ በሙሉ ካደመቀ በኋላ በታደሰ ፊት ላይ አንድ የታላቅ ሰው ምስል በብርሃኑ ተቀርጾ ታየ። ይህ ምስል የከተማዋ የመጀመሪያው አስተዳዳሪ የነበረው የጥበብ ሰው መንፈስ ይመስል ነበር። ምስሉ በግልጽ ቋንቋ ታደሰ መናገር ጀመረ። የተናገረው እያንዳንዱ ቃል በታደሰ አእምሮ ውስጥ በጥልቀት ያረብብ ነበር። ከተማዋ ወደ ነበረችበት ውበት ለመመለስና የተኛውን ኃይል ሙሉ በሙሉ ለማስነሳት 3 የተለያዩ የኃይል ድንጋዮች ከተራራው በተለያዩ አቅጣጫዎች መፈለግ እንዳለበት ነገረው። እነዚህ ድንጋዮች ካልተገኙ ከተማዋ እስከ ወዲያኛው ዛሬ ድረስ በጥቁር ጨለማ ውስጥ ተውጣ ትኖራለች። ታደሰ የመንፈሱን ንግግር ካዳመጠ በኋላ ጉዞውን ለመቀጠል ወሰነ። በመጀመሪያው የሚፈልገው ድንጋይ በሰሜናዊው የበረዶ ተራራ ላይ የሚገኘውን የሰማያዊ የእሳት ድንጋይ ነበር። ወደዚያ ቦታ ለመድረስ ግን አደገኛና ገደላማ የሆኑ መንገዶችን ማለፍ ይኖርበታል። ከከተማዋ ማዕከል ወጥቶ ወደ ሰሜናዊው በር አመራ። በሩ ሲከፈት የታየው መንገድ በበረዶና በጭጋግ የተሸፈነ አስፈሪ ገደል ነበር። የነፋሱ ቅዝቃዜ እስከ አጥንት ድረስ የሚዘልቅ ቢሆንም የታደሰ ውሳኔ ግን አልተበገረም። የያዘውን ጥንታዊ መጽሐፍ በጥንቃቄ አስሮ ጉዞውን ወደ በረዶ ተራራ ቀጠለ። በበረዶ መንገድ ላይ ሲጓዝ እያንዳንዱ እርምጃ ጥንቃቄ ይጠይቅ ነበር። በበረዶ ስር የተደበቁ ጥልቅ ገደሎች ስለነበሩ አንዲት የተሳሳተ እርምጃ ወደ ገደል ሊወረውረው ይችላል። ከጥቂት ሰዓታት ጉዞ በኋላ በበረዶ መካከል አንድ ጥንታዊ የድንጋይ ቤተ መንግስትን አየ። የዚህ ቤተ መንግስት ግድግዳዎች በሙሉ ከጠነከረ በረዶ የተሰሩ ነበሩ። ታደሰ ወደ ቤተ መንግስቱ በር ሲጠጋ የበሩ መዝጊያ በታላቅ በረዶ ተሸፍኖ አየ። በእጁ የነበረው ጥንታዊ ዘንግ በመጠቀም በረዶውን መስበር ጀመረ። ከብዙ ድካም በኋላ በሩ ተከፈተና ወደ ውስጥ ገባ። በቤተ መንግስቱ ውስጥ ያለው ቅዝቃዜ በካቴድራሉ መሃል አንድ ከፍ ያለ የድንጋይ መድረክ ነበር። በዚያ መድረክ ላይ የሚፈለገው ሰማያዊ የእሳት ድንጋይ በደማቅ ሁኔታ ይበራ ነበር። ነገር ግን ድንጋዩ የሚጠበቅበትን አንድ ታላቅ የበረዶ ፍጡር ከመድረኩ በስተጀርባ ቆሞ ነበር። ፍጡሩ የታደሰን መምጣት ሲያይ አይኖቹን በቀይ ብርሃን ተሞሉና ታላቅ የጩኸት ድምፅ አወጣ። ታደሰ በድንጋጤ ወደ ኋላ አገገመ። በእጁ ምንም አይነት መሳሪያ አልነበረውም። ብቸኛው መሳሪያው በእጁ የያዘው ጥንታዊ መጽሐፍና አእምሮው ብቻ ነበሩ። ታደሰ በፍጥነት የመጽሐፉን ገጾች ገለጣቸው። በበረዶ ፍጡር ላይ የሚሰራ ጥንታዊ የመከላከያ ምልክት በመጽሐፍ ላይ ተጽዕኖ አየ። በፍጥነትም ምልክቱን በበረዶ መሬት ላይ በእጁ
መሳል ጀመረ። ፍጡሩ ወደ እርሱ እየተራመደ ሲመጣ የታደሰ እጆች በፍጥነት ይንቀሳቀሱ ነበር። ፍጡሩ እጁን ዘርግቶ ታደሰን ሊይዘው ሲል ታደሰ የሳለውን ምልክት በእጁ ጫነው። በዚያ ቅጽበት ከመሬት ላይ ታላቅ የብርሃን ወጥመድ ወጥቶ የበረዶውን ፍጡር እግሮቹን አሰረው። ፍጡሩ ለመንቀሳቀስ ቢታገልም አልቻለም። ታደሰ ይህንን አጋጣሚ በመጠቀም በፍጥነት ወደ መድረኩ ሮጠ። ወደ መድረኩ እንደደረሰ ሰማያዊ የእሳት ድንጋይ በእጁ ጨበጠው። የድንጋዩ ሙቀት በሰውነቱ ውስጥ የነበረውን ቅዝቃዜ በሙሉ አስወገደ። በዚያ ቅጽበት የበረዶ ፍጡር ወደ ውሃነት ተለወጠና በረዶ ቤተ መንግስት ማፍረስ ጀመረ። ታደሰ ድንጋዩን በፍጥነት ከከረጢት ውስጥ አውጥቶ ወደ ከረጢቱ ከቶ ወደ ውጪ ሮጠ። ከቤተ መንግስቱ እንደወጣ ህንፃው በሙሉ ተደርምሶ በበረዶ ውስጥ ተሰወረ። ታደሰ ትንፋሹን እየሳበ ከመሬት ላይ ተቀመጠ። የመጀመሪያውን የድንጋይ ማግኘት ችሏል። ነገር ግን ገና 2 አደገኛ ድንጋዮች ይቀሩታል። ሁለተኛው ድንጋይ የሚገኘው በምዕራባዊ የእሳተ ገሞራ ሸለቆ ውስጥ ነበር። ያ ቦታ በጣም ሞቃታማና በአደገኛ የእሳት ላቫ የተከበበ ስፍራ እንደሆነ ይነገራል። ታደሰ ሰማያዊውን ድንጋይ ይዞ ወደ ምዕራብ አቅጣጫ ጉዞውን ቀጠለ። በረዶው አልቆ ወደ ሞቃታማው የድንጋይ ምድር ሲደርስ የአየሩ ሁኔታ በሙሉ ተለወጠ። ከምድር ውስጥ የማይወጣው የሳልፈር ጠረን የሙቀቱን መጠን ትንፋሽ ይከለክል ነበር። ነገር ግን ታደሰ በልቡ ውስጥ የነበረውን ዓላማ በመያዝ ወደ እሳተ ገሞራው አፍ አመራ። በእሳተ ገሞራው አፍ አካባቢ ያለው መሬት በሙሉ የተሰነጣጠቀና የቀይ ላቫ ፍሰት የሚታይበት ነበር። በመሃል በሚገኘው የድንጋይ ደሴት ላይ ሁለተኛው ቀይ የነበልባል ድንጋይ ያበራ ነበር። ወደዚያው ደሴት ለመድረስ በላቫው ላይ የሚንሳፈፉትን ድንጋዮች ተረግጦ ማለፍ አስፈላጊ ነበር። አንዲት የተሳሳተች እርምጃ ወደ እሳተ ባህር ውስጥ ሊከተው ይችላል። ታደሰ ትኩረቱን ሰብስቦ የመጀመሪያውን ድንጋይ ረገጠ። ድንጋዩ በላቫው ላይ ሲወዛወዝ ሚዛኑን ለመጠበቅ ሞከረ። በከፍተኛ ጥንቃቄ ከድንጋይ ወደ ድንጋይ እየዘለለ ወደ ደሴቱ ተጠጋ። ወደ ደሴቱ እንደደረሰ ቀዩን ድንጋይ ለማንሳት እጁን ዘረጋ። ነገር ግን ከላቫው ውስጥ አንድ ከእሳት የተሰራ ታላቅ እባብ ወጣ። እባቡ በእሳት የተሞላ አፉን ከፍቶ ታደሰን ሊውጠው ተዘጋጀ። ታደሰ በከረጢቱ ውስጥ የነበረውን ሰማያዊ የበረዶ ድንጋይ በፍጥነት አወጣ። የበረዶ ድንጋይ ቅዝቃዜና የእባቡ እሳት ሲገናኙ ታላቅ ድምፅና የሙቀት እንፋሎትን ተፈጠረ። የበረዶ ድንጋይ ኃይል እባቡን ወደ ድንጋይነት ለወጠው። ታደሰ በፍጥነት ቀዩን የነበልባል ድንጋይ አንስቶ ወደ ከረጢቱ ከተተው። አሁን 2 ድንጋዮች በእጁ ገብተዋል። የመጨረሻውና ዋናው ድንጋይ የሚገኘው በደቡባዊው የአየር ላይ ተራራ ነበር። ይህ ተራራ በምድር ላይ ያልተተከለና በአየር ላይ የሚንሳፈፍ ድንቅ ቦታ ነበር። ታደሰ ከእሳተ ገሞራ ሸለቆ ወጥቶ ወደ ደቡብ አቅጣጫ ተጓዘ። ከብዙ ቀናት አሰልቺ ጉዞ በኋላ በአየር ላይ የሚንሳፈፈውን ታላቅ ተራራ አየ። ወደ ተራራው ለመውጣት የሚቻልበት ምንም አይነት የመሬት መንገድ አልነበረም። ታደሰ በጥንቃቄ ማሰብ ጀመረ። መጽሐፍቱን ገልጦ የአየር ላይ ተራራውን ሚስጥር መመርመር ያዘ። መጽሐፉ እንደሚለው 2 ድንጋዮች በማቀናጀት የአየር ላይ መንገዱ መክፈት ይቻላል። ታደሰ ሰማያዊውንና ቀዩን ድንጋይ ጎን ለጎን አበራቸው። ከሁለቱ ድንጋዮች የመጣው ብርሃን ተደባለቀና አንድ የብርሃን ድልድይ ወደ አየሩ ተራራ ተዘረጋ። ታደሰ
በብርሃኑ ድልድይ ላይ እየተራመደ ወደ ላይ ወጣ። በደመናው መካከል አልፎ ወደ ተራራው አናት ደረሰ። በዚያ ቦታ ላይ አረንጓዴ የሕይወት ድንጋይ በታላቅ የዛፍ ቅርንጫፎች መካከል ተሸፍኖ አገኘ። አረንጓዴው ድንጋይ በእጁ ሲጨብጠው የሦስቱም ድንጋዮች ኃይል ተዋሃደ። ታደሰ ታላቅ ጥንካሬና የብርሃን እይታ ተሰማው። አሁን ወደ የብርሃን ከተማዋ ተመልሶ የከተማዋን ሚዛን ለማስተካከል ዝግጁ ነበር። በፍጥነት በብርሃኑ ድልድይ በኩል ወደ ታች ተመልሶ ወደ ዋናዋ ከተማ አመራ። ከተማዋ አሁንም ወደ ጥቁር ጥላዎች የመዋጥ አደጋ ላይ ነበረች። ታደሰ ወደ ማዕከላዊው ክሪስታል ሮጦ በመሄድ ሦስቱን ድንጋዮች በክሪስታሉ ዙሪያ ባሉ ቀዳዳዎች ውስጥ ከተታቸው። በዚያ ቅጽበት በከተማዋ ሙሉ በሙሉ በታላቅ ብርሃን ተሞልታ ጥቁሩ ጥላ በሙሉ ጠፋና የከተማዋ ጥንታዊ ሕንፃዎች እንደ አዲስ ማብራት ጀመሩ። ከክሪስታሉ የውሃ ኃይል ወደ መላው ሸለቆ ተሰራጨ። ታደሰ በሰራው ታላቅ ሥራ ተደስቶ ሳለ ከክሪስታሉ ስር አንድ አዲስ ሚስጥራዊ በር ተከፈተ። ይህ በር ወደ ሌላ ያልታወቀ ዓለም የሚወስድ ይመስል ነበር። ታደሰ ወደ በሩ ተጠግቶ ሲመለከት ከውስጥ የሚወጣው ድንቅ ድምፅ ጠራው። የጉዞውን የመጀመሪያ ክፍል አብቅቷል፣ ነገር ግን ታላቁ አደጋ ገና ከፊቱ ይጠብቀዋል። በብርሃኑ በር ውስጥ አልፎ ሲገባ ታደሰ የተሰማው የመጀመሪያ ስሜት የክብደት ማጣትና የአየር መንሳፈፍ ነበር። በአካባቢው የሚታዩት ቀለማት በምድር ላይ ከምናውቃቸው ቀለማት ሙሉ በሙሉ የተለዩና በዓይን ለማመን የሚከብዱ ነበሩ። እግሩን በምድር ላይ ሲያሳርፍ ራሱን ያገኘው ከበሩ ድንጋዮች በተሰራ ታላቅ ድንጋይ ላይ ነበር። ከድልድዩ በታች ምንም አይነት መሬት አይታይም ነበር። ይልቁንም በከዋክብት የተሞላ የሚመስል የሚያበራ ጥልቅ የሰማይ ውቅያኖስ ይዘረጋል። የአየሩ መጠን እንደ ንጹህ ውሃ የሚቀዘቅዝ ሲሆን በአቅጣጫው የሚሰሙት ድምጾች ደግሞ ደስ የሚል የሙዚቃ ዜማ ይመስሉ ነበር። ታደሰ ወደ ውሃው ሲመለከት የመጣበት በር ተዘግቶ በብርሃን ጭጋግ ተሸፍኖ አየው። አሁን ወደ ኋላ መመለስ እንደማይቻልና በዚህ አዲስ ዓለም ውስጥ የራሱን መንገድ መመንጠር እንዳለበት ተረዳ። በድልድዩ መጨረሻ ላይ የሚታየው ታላቅ ሕንፃ በብር ብረት በክሪስታል የተገነባ ይመስላል። የሕንፃው አናት ወደ ሰማይ ተንጥሎ የሚታይ ሲሆን በግድግዳዎቹ ላይ የሚንቀሳቀሱ የብርሃን መስመሮች ነበሩ። ታደሰ በዝግታ እርምጃ ወደ ሕንፃው አቀና። በየእርምጃው ስር የነበሩት ድንጋዮች በደመቀ ብርሃን እያበሩ መንገዱን ያደምቁለት ነበር። ወደ ሕንፃው በር ሲጠጋ የበሩ መዝጊያዎች ያለምንም ድምፅ ወደ ጎን ተከፈቱ። በውስጡ የሚታየው ስፍራ የጥንታዊ ዕውቀቶች የጠፋ ምስጢሮች መከማቻ የሆነ ታላቅ ቤተ መጻሕፍት ነበር። በመደርደሪያዎቹ ላይ የተቀመጡት መጻሕፍት በወረቀት ላይ የተጻፉ ሳይሆኑ የሚንቀሳቀሱ የብርሃን ምስሎችና ድምጾችን የያዙ ልዩ ቅርጾች ነበሩ። ታደሰ ወደ ቤተ መጻሕፍቱ ማዕከል ሲገባ በፈሳሽ ብር የተሞላ ታላቅ ኩሬ አየ። በኩሬው መሃል አንድ ከብረት የተሰራ ቅርጽ ይንሳፈፍ ነበር። ያ ቅርጽ የመልአክ ወይም የሰው ሳይሆን ሙሉ በሙሉ በጂኦሜትሪያዊ ምስሎች የተገነባ ድንቅ የጥበብ ሥራ ነበር። ታደሰ ወደ ኩሬው ተጠግቶ ሲመለከት በፈሳሹ ብር ላይ የታደሰ የራሱ ታሪክና ያለፈው ሕይወቱ እንደ ፊልም ይታይ ነበር። ታደሰ ይህ ቦታ የአእምሮ ታሪክ ማስታወሻ እንደሆነ ተረዳ። በዚሁ ቅጽበት ከፈሳሹ ውስጥ አንድ የብርሃን ድምፅ ወጥቶ ታደሰን በስሙ ጠራው። ድምፁ ምንም አይነት አፍ ሳይኖረው በቀጥታ በአእምሮ ውስጥ የሚሰማ ነበር። ድምፁ እንደተናገረው ይህ ዓለም የእውቀትና የትርክት መሰረት የሆነው የጥላዎች ዓለም ነው።
በምድር ላይ የሚከሰቱ ማናቸውም ነገሮች በሙሉ እዚህ ቦታ ላይ በምስልና በትክክለኛ ታሪካቸው ይመዘገባሉ። ነገር ግን ከአያሌ ዘመናት በፊት የመጣው ጥቁሩ አቧራ የዚህን ቦታ ማስታወሻዎች ለማጥፋትና የታሪክን ሂደት ለመለወጥ እየታገለ ይገኛል። ታደሰ ወደዚህ ቦታ የመጣው ምክንያት እንደሆነ የጠፋው የማስታወሻዎችን የመመለስ ታላቅ ኃላፊነት እንዳለበት ድምፁ አስረዳው። ታደሰ ይህንን ሲሰማ በልቡ ውስጥ ታላቅ የኃላፊነት ስሜት ተሰማው። በእጁ የያዘው ጥንታዊ የነሐስ ቁልፍ ማውጣት እንዳለበት ውስጡ ነገረው። ቁልፉን ከከረጢት አውጥቶ ወደ ፈሳሹ ብር ውስጥ ሲከተው ኩሬው በታላቅ ኃይል መንቀጥቀጥ ጀመረ። ከኩሬው ስር 4 የተለያዩ የብርሃን መስመሮች ተዘርግተው ወደ ቤተ መጻሕፍት 4 ማዕዘናት ተበተኑ። በዚያ ቅጽበት በመደርደሪያዎቹ ላይ የነበሩት ምስሎች በሙሉ በግልጽ መታየት ጀመሩ። ታደሰ በምስሎቹ ውስጥ የከተማዋን አመሰራረትና በጥንት ዘመን የነበሩ ሰዎችን የአኗኗር ዘይቤ ተመለከተ። ነዋሪዎቹ በሙሉ በግልጽ ይታዩ ስለነበረ ታደሰ በጣም ተገረመ። ከአሁኑ ዓለም ይልቅ በከፍተኛ የቴክኖሎጂና የስነ ልቦና እድገት ላይ የነበሩ በመሆናቸው በተፈጥሮና በሰው ልጅ መካከል ታላቅ ስምምነትን ፈጥረው ይኖሩ ነበር። ነገር ግን ያ ስምምነት ብዙም አልቀጠለም ነበረ። ጥቁሩ ጨለማ ወዲያውኑ መጥቶ ስምምነቱን አበላሽቶታል። ስለዚህ ታደሰ ይህንን ስምምነት የመቀጠል ትልቅ ኃላፊነት በሱ ላይ ወድቆ ነበረ። በድንገት ከቤተ መጻሕፍቱ ጥግ አንድ ጥቁር ጭስ መውጣት ጀመረ። በጭሱ ፍጥነት ወደ ታላቅ አራዊት መስሎ ተቀይሮ የብርሃኑን ምስሎች ማጥፋት ያዘ። ታደሰ አደጋው አሁን እንዳለ አልቀረም ብሎ አሰበ። ከከረጢቱ ውስጥ ከፓርት 1 ያገኘውን 3 የኃይል ድንጋዮች አወጣ። የሰማያዊውን የበረዶ ድንጋይ፣ የቀዩን የነበልባል ድንጋይ፣ የአረንጓዴውን የሕይወት ድንጋይ ኃይል በማቀናጀት ወደ ጥቁሩ ጭስ ወረወረው። 3ቱ ድንጋዮች በአንድ ላይ ሲገናኙ ታላቅ የሚያንጸባርቅ የብርሃን ወጥመድ ፈጠሩ። ጥቁሩ ጭስ በወጥመዱ ውስጥ ተይዞ በከፍተኛ ድምፅ እየጮኸ ወደ አቧራ ተለወጠ። አደጋው ከተቀረፈ በኋላ ቤተ መጻሕፍቱን የበለጠ ደማቅና ጽዱ ሆነ። በፈሳሹ ብር ላይም የተንሳፈፈው ጥበብ ምስል ወደ ታደሰ ተጠግቶ አንድ አዲስ የብር አክሊልና የብርሃን በትር ሰጠው። እነዚህ ዕቃዎች የጠፉትን ከተሞች የማስተዳደርና የመጠበቅ ስልጣን እንደተሰጠው የሚያሳዩ ነበሩ። ታደሰ አክሊሉን በራሱ ላይ ሲደፋ፣ በትሩን በእጁ ሲጨብጥ የመላው ዓለም እውቀትና ታሪክ በአእምሮ ውስጥ ታየው። አሁን እርሱ ተራ የታሪክ ተመራማሪ ሳይሆን የብርሃንና የታሪክ ጠባቂ ሆኗል። በቤተ መጻሕፍቱ መጨረሻ ላይ የሚገኘው ሁለተኛው በር በዝግታ ተከፈተ። በበሩ በኩል የሚታየው መንገድ ወደ ዋናው የወደፊት ከተማ የሚወስድ ነበረ። ታደሰ በሩን ይዞ ድንጋዮቹን በፍቅር ከከረጢቱ አስቀምጦ ወደ አዲስ መንገድ ጉዞውን አመራ። አዲሱ መንገድ በከዋክብት የተሞላና የወደፊቱን ጊዜ የሚያሳይ ድንቅ ጉዞ ነበር። የታደሰ ታሪክ በዚህ አላበቃም። ይልቁንም አዲስ የታሪክ ምዕራፍ፣ የዓለም ሚዛን መመለስ ገና አሁን በይፋ ተጀመረ። በታላቁ ተራራ አናት ላይ የተገነባው ጥንታዊ የድንጋይ ከተማ በጠዋቱ ጭጋግ ተላብሶ ሳለ የአየር ንብረቱ ይበልጥ ቀዝቃዛና ጸጥተኛ ሆኖ ይታያል። በእነዚያ ረጅም ዓመታት ውስጥ ያልተነኩ የድንጋይ ግንቦች በውስጣቸው የተደበቁ ምስጢሮች የብዙ ትውልዶችን ታሪክ አቅፈው እንደያዙ ይኖራሉ። በከተማዋ መካከል የሚያልፈው ትልቅ ወንዝ ከከፍታ ገደል እየተከሰከሰ
ወደ ታች ሲወርድ የሚያወጣው ድምፅ የመንደሩን የዘውትር ሕይወት እንደ ከበሮ ምት ይመራዋል። በየጠዋቱ የሚነሳው ወፍራም ጉም በቤቶቹ ጣሪያ ላይ ሲያርፍ መንደሯ በመስታወት የተሸፈነች ያህል በደማቅ ብርሃን ታንጸባርቃለች። በዚህ ድንቅ መንደር ውስጥ የሚኖሩት ሰዎች በጥንታዊ ዕውቀታቸውና በከዋክብት ምልክታቸው የሚታወቁ ሲሆኑ ሕይወታቸው በሙሉ ከተፈጥሮ ሚስጥራት ጋር አዋህደው ይመራሉ። አርያ የተባለው ወጣት በዚህ ጥንታዊ ከተማ ውስጥ በሚገኝ ረጅም የድንጋይ ማማ ውስጥ ብቻውን የሚኖር ጎበዝ የበረሃ ጸሐፊ፣ የከዋክብት ተመራማሪ ነው። በየምሽቱ ወደ ሰማይ እየተመለከተ የከዋክብትን እንቅስቃሴ በማስታወሻው በብርሃናው እየከተበ የሚኖር ታላቅ ወጣት ነበረ። የእጁ ጽሕፈት እጅጉን የሚያምርና ግልጽ ከመሆኑ የተነሳ የመንደሩ ታላቅ ሰዎች ሳይቀሩ የቀደምት ታሪኮችን እንዲጽፍላቸው ወደ እርሱ ይመጣሉ። የሕይወቱ ዋና ዓላማ ከብዙ ዘመናት በፊት ተሰውሮ የቀረውን የቅድመ አያቶቹን ታላቅ ሚስጥር ማወቅና ለትውልድ ማስተላለፍ ነበር። በመንደሩ አዛውንቶች የሚነገሩት አፈ ታሪኮች እንደሚሉት ከሆነ በተራራው ስር በሚገኝ ታላቅ ዋሻ ውስጥ ድንቅ ጥበብ የተሸሸገበት የድንጋይ ሰሌዳ ይገኛል። በአንድ ወቅት በከተማዋ ላይ ከባድ ማዕበልና ከባድ ዝናብ ወርዶ ነበር። ይህ ሲሆን የሰማዩ መብረቅ ተራራውን ሲመታ ትልቅ የድንጋይ ናዳ ተከሰተ። አርያ ከማማው መስኮት ሆኖ ያንን አስደናቂ የተፈጥሮ ክስተት ሲመለከት ከተራራው ግድግዳ ስር አዲስ የተከፈተ ትልቅ የዋሻ ደጅ አየ። የዝናቡ መቆም ከተጠበቀ በኋላ አስፈላጊ የሆኑ የብርሃን ችቦዎችንና ማስታወሻ ደብተሩን ይዞ ወደ ተራራው እግር አመራ። መንገዱ በድንጋዮችና በጭቃ የተሸፈነ ቢሆንም የእርሱ ጉጉትና ፍላጎት ግን እግሮቹን ወደፊት እንዲራመድ ያፋጠናቸው ነበር። ወደ ዋሻው ደጃፍ ሲደርስ ከውስጡ የሚወጣው ቀዝቃዛ ነፋስና የጥንት ጠረን ከዚህ ቀደም ተነክቶ የማያውቅ ሚስጥር እንዳለ አበሰረው። ወደ ዋሻው በጥንቃቄ እየገባ ሲሄድ በግድግዳዎቹ ላይ የተቀረጹ በርካታ የጥንት ምልክቶችና ምስሎችን ተመለከተ። እነዚህ ምስሎች የቀደሙትን ሰዎች የኑሮ ዘይቤና የከዋክብት ሚስጥር የሚያስረዱ አስደናቂ ስዕሎች ነበሩ። አርያ የያዘውን ችቦ ወደ ግድግዳው በማስጠጋት እያንዳንዱን ምልክት በጥንቃቄ ይመረምርና በማስታወሻ ላይ ይገለብጠው ጀመር። በዋሻው ማዕከል ላይ 4 ማዕዘን ያለው ትልቅ የድንጋይ ጠረጴዛ የሚገኝ ሲሆን በላዩ ላይ አንጸባራቂ ሰማያዊ ድንጋይ ተቀምጦ ነበር። ያ ድንጋይ ያለምንም የብርሃን ምንጭ በራሱ የሚያበራና በዋሻ ውስጥ አስደናቂ ድምቀትን የሚፈጥር ድንቅ ቁስ ነበር። አርያ ወደ ድንጋዩ ቀስ ብሎ በመቅረብ እጁን በላዩ ላይ ሲጭን በሰውነቱ ውስጥ ትልቅ የሙቀት ስሜት ተሰማው። በዚያ ቅጽበት በጭንቅላቱ ውስጥ የቀደሙት ዘመናት ትዝታዎች እና የከዋክብት ሚስጥሮች እንደ ህልም ይታዩት ጀመረ። ድንጋዩ ተራ ቁስ ሳይሆን የጥንታውያኑ ሊቃውንት የእውቀት ማከማቻ እንደሆነ ወዲያውኑ ተረዳ። ይህንን ታላቅ ግኝት ለዓለም ይፋ ከማድረጉ በፊት በደንብ ማጥናትና ሚስጥሩን መረዳት እንዳለበት አሰበ። ስለዚህ ድንጋዩን በጥንቃቄ ጠቅልሎ ወደ ቤቱ ለመውሰድና በጥንቃቄ ለማጥናት ወሰነ። ወደ ማማው ከተመለሰ በኋላ በሰማያዊ ድንጋይ ላይ ያሉትን ሚስጥራዊ መስመሮች ማየት ጀመረ። በእያንዳንዱ ምሽት ድንጋዩ የሚሰጠው የብርሃን መጠንና የሚያሳያቸው ምልክቶችን በማስታወሻው ይጽፋል። ድንጋዩ በየሰዓቱ መልኩንና ብርሃኑን የሚቀያየር ሲሆን ይህ ከሰማይ ከዋክብት እንቅስቃሴ ጋር ቀጥተኛ ግንኙነት እንዳለው ተገነዘበ። ይህ ታላቅ ሚስጥር ከተማዋን ከተጋረጠባት ከባድ አደጋ ሊታደጋት የሚችል እውቀት እንደያዘ ተረዳ። ምክንያቱም ከተራራው ማዶ የሚኖሩ የጥላ ጎሳዎች
የዚህን ከተማ ሀብትና ዕውቀት ለማቀማማት በማሴር ላይ ነበሩ። በከተማዋ ዳርቻ የሚገኙት ገበሬዎች በየቀኑ እንግዳ የሆኑ ሰዎች አሰራርና የጥላዎችን እንቅስቃሴ ያዩ እንደነበር ይነገራል። አራያ ይህንን መረጃ ሲሰማ የሰማያዊ ድንጋይ ምስጢር ለአደጋ መከላከል የሚያገለግል እንደሆነ ይበልጥ ተረዳ። በመንደሩ የሚገኙትን የጦር አበጋዞች ሳያናግር ምስጢሩን በራሱ መንገድ ለመፍታት ወሰነ። ምክንያቱም በእውቀት የተደገፈ ጥበብ ከማንኛውም የጦር መሳሪያ ይበልጥ ኃያል እንደሆነ ያውቃል። ማደሪያ ማማውን የጥናት ማዕከል በማድረግ እሁድና ሰኞ ሳይል ሌሊቱን ሙሉ ይሰራ ነበር። በአንድ ምሽት ከከዋክብት የተላከ የሚመስል ታላቅ የብርሃን ጭረት በሰማይ ላይ ታየ። አራያ የሰማያዊውን ድንጋይ ወደ ሰማይ በማንሳት ከብርሃኑ ጋር ሲያያይዘው ድንቅና ትልቅ የብርሃን ማዕበል ፈነጠቀ። በዚያ ብርሃን ውስጥ የመንደሯ አጠቃላይ ካርታና ወደፊት የሚመጡት አደጋዎችን የሚያሳይ ምስል ታየ። በጥላ ጎሳዎች መካከል በኩል የሚደረገው ዝግጅት እጅግ ከባድና ፈጣን እንደሆነ በምስሉ ላይ በግልጽ ይታይ ነበር። አራያ ጊዜ ሳይሰጥ የመንደሩን መሪዎች ሰብስቦ ያየውንና የተረዳውን ሁሉ ለማስረዳት ወሰነ። የመንደሩ ሽማግሌዎች በአራያ ማማ ውስጥ ተሰብስበው የሰማያዊውን ድንጋይ ድንቅ ሥራ በገዛ ዓይናቸው ተመለከቱ። በጥንታዊ ዕውቀት ላይ የተመሰረተው ይህ ማስጠንቀቂያ ሁሉም አዛውንቶች እንዲደመሙ አደረጋቸው። ከተማዋን ከአደጋ ለመጠበቅ የጥንቱን የመከላከያ ግንብ እንደገና መጠገንና የሰማያዊውን ድንጋይ ብርሃን በከተማዋ አራት ማዕዘን ላይ ማሳረፍ እንዳለባቸው ተስማሙ። አራያ የዚህን ታላቅ ሥራ መሪ እንዲሆን በመንደሩ ታላላቆች ሙሉ እምነት ተጣለበት። እርሱም የጣለበትን አደራ ለመወጣት ሌሊት ቀን ሳይል መስራት ጀመረ። በሚቀጥሉት ቀናት የመንደሩ ወጣቶች በአራያ መሪነት የከተማዋን ጥንታዊ ግንቦች ማደስ ጀመሩ። በየግንቦቹ ላይ ሰማያዊ ድንጋይ የሚያወጣ ምስጢራዊ ምልክቶች ይቀረጹ ነበር። እነዚህ ምልክቶች ጠላቶችን የሚያስበረግጉና የከተማዋን ሰማይ የሚጠብቁ ልዩ ኃይሎች ነበሩ። አራያ እያንዳንዱን የተቀረጸ ምልክት በጥንቃቄ እየመረመረ ትክክለኛነቱን ያረጋግጥ ነበር። በስራው መካከል የሚያጋጥሙትን መሰናክሎች በሙሉ በእውቀቱና በትዕግስቱ ያልፋቸዋል። የጥላ ጎሳዎች ጥቃት የሚያደርሱበት ቀን እየቀረበ ሲመጣ በመንደር ውስጥ ያለው ውጥረት እየጨመረ መጣ። አራያ ግን በሰራው ጥንታዊ መከላከያ ላይ ሙሉ እምነት ነበረው። በምሽት ከከተማዋ አናት ሆኖ የከተማዋን ደንቦችና ሲቃኝ በግንቦቹ ላይ ያለውን ሰማያዊ ምልክት በጨለማ ውስጥ ያበሩ ነበር። ያ ብርሃን ለመንደሩ ሕዝብ ትልቅ ተስፋ ያሳድርባቸው ነበር። ሁሉም ሰው ለነፃነቱና ለርስቱ ሲል ከአራያ ጎን ለመቆም ዝግጁ ነው። በመጨረሻም የጥላ ጎሳዎች ከባድ ቁጣ ወደ ከተማዋ ወረራ ፈጸሙ። ጨለማውን ተገን በማድረግ ወደ ግንቡ የተጠጉት መሪዎች ግን ሰማያዊ ብርሃን ሲመለከቱ ደንግጠው ቆሙ። አራያ ከተማው አናት ላይ ሆኖ ሰማያዊው ድንጋይ ወደ ሰማይ ሲያነሳው ከግንቦቹ ላይ የተተኮሱ የብርሃን ጨረሮች ጠላቶችን በትኖ አባረራቸው። ያለምንም ደም መፍሰስ በመንደሩ ዙሪያ ታላቅ የመከላከያ ኃይል ተፈጠረ። ጠላቶቹም በጥንታዊ ጥበብ ተሸፍነው ወደ መጡበት ለመመለስ ተገደዱ። ከዚያ ታላቅ ድል በኋላ አራያ በመንደሩ ዘንድ አንድ ትልቅ ጠቢብና ጠባቂ ሆኖ ተቆጠረ። እርሱ ግን ትህትናውን ሳይተው በጥንታዊ ማማ ውስጥ የተከበቡትን ምስጢር ማጥናቱን ቀጠለ። ሰማያዊው ድንጋይም በመንደሩ ማዕከል ባለው ታላቅ አዳራሽ ውስጥ ለትውልድ መማሪያነት እንዲቀመጥ ተደረገ። የአራያ ማስታወሻዎች፣ የጥበብ መጻሕፍት ለወደፊት ትውልድ ታላቅ ሀብት ሆነው ቀሩ።
መንደሯም በሰላም በፍቅር ለብዙ ዘመናት ኖረች። ታሪኩ ግን በዚህ አላበቃም። አራያ በሰማያዊ ድንጋይ ውስጥ ሌላ አዲስ ሚስጥርን አገኘ። ያ ሚስጥር ከተራራው በላይ ስላሉ ሌሎች ዓለማትና የከዋክብት ከተሞች የሚናገር ነበር። ወደዚህ አዲስ ዓለም ለመጓዝ የሚያስችል ጥንታዊ መንገድ እንዳለ ተገነዘበ። አራያ ለአዲሱ ጉዞ ዝግጁ ማድረግ የመጀመሩ ሲሆን፣ ይህ አዲስ መንገድ የት እንደሚያደርሰው ለማወቅ ጉጉቱ ጨመረ። በዚህ አዲስ ህልምና ራዕይ የታገዘው አራያ ሁለተኛውን የህይወቱን ምዕራፍ ለመጀመር ወሰነ። አራያ ከጥንታዊ ማማ አናት ተነስቶ ወደ ተራራው ስር የሚወስደውን አዲስ የታችኛውን ሚስጥራዊ መንገድ ለመከተል ወሰነ። በጨለማው መተላለፊያ ውስጥ እየተራመደ ሳለ በግድግዳዎቹ ላይ ያሉት ብሩህ የድንጋይ መንገዶች ያበሩለት ነበር። እያንዳንዱ እርምጃው አዲስና ያልታወቀ ዓለም ውስጥ እየገባ እንደሆነ ያሳውቀው ነበር። የዋሻው ጥልቀት እየጨመረ በሄደ ቁጥር የአየሩ ግፊትና የሙቀቱ መጠን እየተቀየረ መጣ። በአካባቢው የሚሰማው የውሃ ጠብታ ድምፅ ብቻውን የጸጥታውን ከባቢ ይሰብረው ነበር። ከረጅም ጉዞ በኋላ አራያ ከአለት በታች የተገነባች ታላቅ አስደናቂ የበረዶ መስታወት ከተማ አገኘ። ይህቺ ከተማ ከላይ ካለችው የድንጋይ ከተማ በይዘቷ በቅርጿ ሙሉ በሙሉ የተለየች ነበረች። በሰማይ ላይ ከዋክብት ባይኖሩም በከተማዋ ጣሪያ ላይ የሚያበሩ ትልልቅ ክሪስታሎች ሌሊቱን እንደ ቀን ያበሩታል። በከተማዋ መካከል የሚንሳፈፈው የብረት ግንቦችና በመስታወት የተሰሩ ድልድዮች የጥንታውያኑን የቴክኖሎጂ አቅም ያሳያሉ። አራያ በከፍተኛ ድንጋጤና በታላቅ አድናቆት የዚህችን ከተማ ውበት ይመረምር ጀመረ። በዚህ በከርሰ ምድር ውስጥ ለዘመናት ብቻዋን ስትኖር የነበረች ለዓለም የተባለች ጎበዝ የጥበብ ተመራማሪ አጋጠመችው። እርሷም የዚህችን ጥንታዊ የብርሃን ከተማ መዛግብትና መሳሪያዎችን በጥንቃቄ ስትጠብቅና ስታጠና የቆየች ናት። አራያ የመጣውን ሰማያዊ ድንጋይ ስታይ በመደነቅ በደስታ ተሞላች። ምክንያቱም ያ ድንጋይ የዚህችን በከርሰ ምድር ያለች ከተማ ዋና የኃይል ምንጭና የመንቀሳቀሻ ቁልፍ እንደነበረ ታውቅ ነበር። ሁለቱም ተመራማሪዎች ዕውቀታቸውን በማስተባበር የከተማዋን ሚስጥር ለመፍታት ተስማሙ። ለዓለምና ለአርያ እንደተገለጸችለት ከሆነ ከተራራው ስር የሚገኘው ታላቅ የእሳተ ገሞራ እንቅስቃሴ እየጨመረ በመምጣቱ ሁለቱም ከተሞች ለአደጋ ሊዳረጉ ተቃርበዋል። በከፍታቸው ላይ ያለውን የድንጋይ ከተማና በታች ያለውን የመስታወት ከተማ በዚህ ታላቅ የተፈጥሮ አደጋ የመደምሰስ ስጋት ደቅኖባቸዋል። ይህንን አደጋ ለማስቆም በከተማዋ ማዕከል የሚገኘው ታላቅ የማሽከርከሪያ መሳሪያ በሰማያዊው ድንጋይ አማካኝነት መነሳት አስፈላጊ ነበር። ሁለቱም በጥንቃቄና በፈጣን እንቅስቃሴ ወደ ማዕከላዊው የቁጥጥር ስፍራ አመሩ። ወደ ማዕከላዊው ክፍል ሲደርሱ በርካታ ውስብስብ የሆኑ የብረትና የመስታወት መስመሮችን ተመለከቱ። እነዚህ መስመሮች የከርሰ ምድርን ኃይል ወደ ጠቃሚ ብርሃን ግፊት የሚቀይሩ ጥንታዊ ዘዴዎች ነበሩ። አርአያ የያዘውን ሰማያዊ ድንጋይ በዋና የመጠቅለያ ቦታ ላይ ሲያስቀምጠው ሙሉ ክፍሉ በታላቅ ብርሃን ወበቅ ተሞላ። የማሽኑ ድምፅ በሙሉ ኃይል መስራት ሲጀምር የመሬቱ መንቀጥቀጥ ቀስ በቀስ እየቀነሰና እየቆመ መጣ። በእነዚህ ሁለቱ አቅጣጫዎች መካከል የተፈጠረው ትስስር የሁለቱንም ከተሞች ሕዝቦች ደህንነት ማረጋገጥ ቻለ። አርአያና ለምለም ያደረጉት ተጋድሎና ሳይንሳዊ ምርምር
በሁለቱም ዓለም መካከል አዲስ የሰላምና የእውቀት ድልድይን ፈጠረ። በጥንታዊ ማማ ላይ የተመሰረተችው ጥበብ ከከርሰ ምድር እውቀት ጋር ተደምሮ አዲስ የስልጣኔ ምዕራፍን ከፈተ። ሁለቱም ተመራማሪዎች የመሬትና የከዋክብት ምስጢር በጥንቃቄ መመዝገባቸውን ቀጠሉ። የከርሰ ምድር ከተማዋ ነዋሪዎችና በላይኛው ተራራ ላይ የሚኖሩ ሰዎች በጋራ መስራት መጀመራቸው አካባቢው ይበልጥ የበለጸገ ሁኔታ ማደግ መጀመሩን አሳየ። አራያ ሁለቱንም ከተማዋን ነዋሪዎችና በላይኛው ተራራ ላይ የሚኖሩ ሰዎችን በጋራ መስራት መጀመራቸው አካባቢውን ይበልጥ በበለጸገ ሁኔታ ማደግ እንዲጀምር አደረገው። አራያ ሁለቱንም ዓለማት የሚያያይዝ አዲስ የማስታወሻ መጽሐፍ በመጻፍ ለትውልድ የሚሆን ታላቅ ሀብት አበረከተ። ከከዋክብት የሚወጣው ብርሃን እና ከምድር ውስጥ የሚወጣው ኃይል ተዋህደው አዲስ ዘመን መራው። ታሪኩም በጥበብና በእውቀት ላይ የተመሰረተ ሕይወት ምን ያህል ኃያል እንደሆነ ለዓለም አበሰረ። አራያ ከለምለም ጋር በመሆን በከርሰ ምድር ከተማዋ ዳርቻ የሚገኙትን አዲስ የድንጋይ ዋሻዎች መለስ ጀመሩ። በእነዚህ ዋሻዎች ውስጥ የጥንት ሰዎች የተጠቀሙባቸው የነበሩ የብረት ቅርጾችና የመገናኛ መስመሮች ተገኝተዋል። እያንዳንዱ ግኝት ስለ ቀደመው ዘመን ጥበብ አዲስ እውቀት የሚሰጥ በመሆኑ ሁለቱም ተመራማሪዎች በራሳቸው ይበልጥ ተደሰቱ። በጥንቃቄ የሚያደርጉት ጥናት የከተማዋን የመከላከያ አቅም ይበልጥ እንዲጠናከር አደረገ። በየቀኑ አዲስ እውቀቶችን በማከማቸት አርያ የታችኛውንና የላይኛውን ዓለም ታሪክ የሚያገናኝ ትልቅ መዝገብ አዘጋጀ። ይህ መዝገብ የወደፊቱን ትውልድ ከተፈጥሮ ጋር ተስማምቶ እንዲኖር፣ አደጋዎችን አስቀድሞ እንዲከላከል የሚያስችል መመሪያ ሆነ። የመንደሩ ታላላቆችም የሁለቱን ወጣቶች ጥረት በማድነቅ በጥንታዊ ማማ ውስጥ ታላቅ የጥበብ ማዕከልን እንዲቋቋም ወሰኑ። ይህ ማዕከል የሁሉም አሳሾችና ተመራማሪዎች መሰባሰቢያ በመሆኑ ለብዙ ዘመናት አገለገለ። በአዲስ ዘመን የተፈጠረው ሰላምና እድገት በመንደሮቹ መካከል ያለውን ወንድማማችነትን ይበልጥ አጠናከረ። አርአያ በየምሽቱ ወደ ሰማይ እየተመለከተ አዳዲስ የከዋክብት መስመሮችን መሳሉንና ሚስጥራቸውን መመርመሩን አላቆመም። ለምለም በከርሰ ምድር ያሉትን የኃይል ምንጮች በማስተካከል የከተማዋን ብርሃን ሳታቋርጥ ታበራ ነበር። በዚህ መልኩ የተጀመረው አዲስ ሕይወት በጥበብና በእውቀት ላይ ተመስርቶ ለብዙ ትውልዶች በደስታና በሰላም ቀጠለ። በጥንታዊቷ በታላቋ የጨረቃ ደሴት ላይ በሚገኘው ሚስጥራዊ የድንጋይ ከተማ ውስጥ የሚኖር ወጣት ተመራማሪ ከዕለታት በአንዱ ቀን ከከፍታው ተራራ ስር የሚገኘውን ታላቅ ዋሻ ለመመርመር ተነሳ። ይህ ዋሻ ለብዙ ዘመናት በማንም ሰው ያልተደረሰበትን በውስጡ እጅግ የሚያስገርም የጥንት ጥበቦች የተሰወሩበት እንደሆነ በከተማዋ አረጋውያን ዘንድ በስፋት ይነገራል። ወጣቱ በተፈጥሮ እጅግ አሳቢና የነገሮችን ምስጢር በጥበብ ለመረዳት የሚጓጓ የመንፈስ ጥንካሬ ያለው በመሆኑ የዚህን ታላቅ ቦታ ምስጢር ለማወቅ ከፍተኛ ምኞት ነበረው። በዋሻው መግቢያ ላይ የተደረደሩ ግዙፍ የድንጋይ አዕማዶች በሺዎች የሚቆጠሩ ዘመናትን አልፈው አሁንም እንደቆሙ ሲሆን፣ በላያቸው ላይ የተቀረጹት እንግዳ ምልክቶች የጥንታውያንን ጥበብ በጥብቅ ይናገራሉ። እርሱም በእጁ የያዘውን የመብራት ብርሃን እያበራ ወደ ውስጠኛው ክፍል በጥንቃቄ መጓዝ ሲጀምር፣ በቀዝቃዛው የዋሻ አየር ውስጥ የሚንሸራተተው የንፋስ ድምፅ እንደ ድንቅ ሙዚቃ በጆሮ ውስጥ ይሰማ ነበር። ከእግሩ ስር የሚገኘው ትንንሽ ድንጋዮች እርምጃውን ተከትለው ድምፅ ሲያወጡ የዋሻው ጨለማ በጥፋቱ እየተገፋ
በብርሃኑ ጨረር አማካኝነት አዳዲስ የድንጋይ ቅርጾች መታየት ጀመሩ። በዚህ ሁኔታ ውስጥ ሆኖ ወደፊት እየተራመደ ሳለ በግድግዳው ላይ የተጻፉትን ድንቅ ምልክቶች ለማንበብ ጥረት ያደርግ ነበረ። የጥንታውያኑ የጽሑፍ ሥርዓት እጅግ ረቂቅና በቅርጾቻቸው አበቦችና ከዋክብቶችን የሚመስሉ በመሆናቸው ሚስጥራቸውን ለመፍታት ረጅም ጊዜና ከፍተኛ ትኩረትን ይጠይቅ ነበር። በእያንዳንዱ እርምጃው አዳዲስ ሚስጥሮችን እያገኘ ሲሄድ በልቡ ውስጥ ያለው የጉጉት እሳት እየጨመረ ይሄድ ነበር። በመጨረሻም ወደ ዋሻው ማዕከል ሲደርስ እጅግ ግዙፍ የሆነ የድንጋይ በር ከፊቱ ተጋረጠ። በሩ በዙሪያው ባሉት ውስብስብ የብረት መንኮራኩሮች የታሰረ ሲሆን እያንዳንዱ መንኮራኩር የራሱ የሆነ የእቅድ እንቅስቃሴ ነበረው። ይህን አስደናቂ የሥራ ውጤት ሲመለከት የጥንታውያኑ የምህንድስና ጥበብ ምን ያህል ከፍ ያለ እንደነበረ በግልጽ ተረዳ። በሩን ለመክፈት የሚስጥሩን ቁልፍ መፈለግ እንዳለበት ስለተረዳ በዙሪያው ያሉትን ድንጋዮችና የመንኮራኩር አቀማመጥ በጥንቃቄ መመርመር ጀመረ። በበሩ ግራና ቀኝ ያሉት ትንንሽ የድንጋይ ቁልፎች በቅደም ተከተል ሲጫናቸው የጥንታዊ መንኮራኩሩ በታላቅ ድምፅ መንቀሳቀስ ጀመረ። ከነዚያ ግዙፍ ድንጋዮች በስተጀርባ ያለው ታላቅ አዳራሽ በድንገት በራ። ሰማያዊ ቀለም ያለው ብርሃን የመላውን ክፍል ድባብ ለወጠው። ወጣቱ ተመራማሪ የተገለጠውን አስደናቂ እይታ ሲመለከት በድንጋጤ ተሞልቶ ለአፍታ ያህል ባለበት ቆመ። በዚያ ታላቅ አዳራሽ ውስጥ በታላቅ የእብነበረድ መድረክ ላይ የተቀመጠ አንድ የሚያንጸባርቅ የክርስቲያን ሉል ይገኝ ነበር። ይህ ሉል በራሱ ጊዜ የሚሽከረከርና በውስጡ የተለያዩ አህጉራትን የውቅያኖሶች ምስል የሚያሳይ ድንቅ የጥበብ ሥራ ነበር። ወጣቱ ተመራማሪ ቀስ እያለ ወደ መድረኩ በመቅረብ ያንን የሚያብረቀርቅ ሉል በትኩረት መመልከት ጀመረ። ከሉሉ የሚወጣው ብርሃን በክፍሎቹ ግድግዳዎች ላይ የተሳሉትን የጥንት የከዋክብት ካርታዎችን ያበራ ነበር። በእነዚያ ካርታዎች ላይ ደግሞ እስካሁን በዓለም ላይ ያልተገኙ በርካታ የደሴትና የባህር መንገዶች ተስለው ይታዩ ነበር። ይህ ግኝት ለከተማዋ ብቻ ሳይሆን ለመላው ዓለም ታላቅ እውቀትን የሚያስገኝ በመሆኑ ወጣቱ አሰበ። ነገር ግን በዚህ አዳራሽ ውስጥ ያለው ሚስጥር በዚህ ብቻ የሚያበቃ አልነበረም። ከክርስቲያኑ ሉል በስተጀርባ ሌላ አነስተኛ የብረት ሳጥን ተቀምጦ ነበር። ሳጥኑ በጥንታዊ የነሐስ ቁልፎች የተቆለፈ፣ በላዩ ላይም የማስጠንቀቂያ ጽሑፍ የተቀረጸበት ነበር። ይህም ጽሑፍ ይህ ሳጥን የሚከፍተው ሰው የዓለምን ታላቅ የነፋስ ኃይል መቆጣጠር የሚችልበትን ሚስጥር እንደሚያገኝ ይናገራል። ወጣቱ ሳጥኑን ለመክፈት መሞከር እንደሌለበት በልቡ ሲያመዛዝን ቆየ። ጥበብን ለበጎ ነገር ማዋል የሰው ልጅ ዋና ተግባር እንደሆነ ስለሚያምን ሚስጥሩን በጥንቃቄ ለመጠበቅ ቃል በመግባት ሳጥኑን ለመክፈት ወሰነ። እጆቹን ወደ ነሐስ ቁልፎች ሲያስጠጋ በሰውነት ውስጥ የሞቅታ ስሜት ተሰማው። ቁልፎቹን በጥንቃቄ ሲዞሩ ሳጥኑ በቀስታ ተከፈተ። በውስጡም ከወርቅ የተሰራ ቀጭን የታሪክ የብራና ተንጠልጥሎ ተቀምጦ ነበር። ብራናውን አውጥቶ ሲዘረጋው በላዩ ላይ የተጻፉት ቃላት የብርሃን ያህል ያበሩ ነበር። እነዚህ ቃላት የጥንታዊቷን ከተማ አመሰራረትና እንዴት ተፈጥሮን ሳይጎዳ ከፍተኛ ቴክኖሎጂ ተጠቅመው እንደነበረ በዝርዝር ያስረዳል። ወጣቱ ተመራማሪ ብራናውን በጥንቃቄ ማንበብ ሲጀምር የታሪኩን ጥልቀትና የጥበቡን ስፋት አስደነቀው። ጥንታውያኑ ሰዎች የነፋስና የውሃን ኃይል በማቀናጀት ያለምንም ብክለት ታላላቅ ከተሞችን ይገነቡ እንደነበረ ተረዳ። በተጨማሪም በሰማይ ላይ የሚያበሩ ታላላቅ የሰማይ መንኮራኩሮችን፣
መርከቦችን በመስራት በዓለም ዙሪያ ይጓዙ እንደነበረ ብራናው ያብራራል። ይህ ዕውቀት በአሁኑ ዘመን ለጠፋው ማህበረሰብ ታላቅ ብርሃን ሊሆን እንደሚችል ተገነዘበ። ነገር ግን ይህ ዕውቀት በተሳሳተ ሰው እጅ ቢወድቅ ታላቅ ጥፋት ሊያመጣ እንደሚችል በጥንቃቄ ተረዳ። ስለዚህ ሚስጥሩን ለከተማው ሊቃውንት ብቻ ለማካፈልና ለበጎ ተግባራት ብቻ እንዲውል ለማድረግ ወሰነ። በዚያ አዳራሽ ውስጥ እያለ የሰዓቱ መሄድ ስላላወቀ ውጪ ያለው ቀን አልፎ ምሽቱ መተካቱን አልተገነዘበም ነበር። ከዋሻው ውጪ ላይ ያለው አየር እየቀዘቀዘ ሲመጣ በዋሻ ውስጥ ያለው ብርሃን በጥቂቱ እየደመቀ መጣ። ወጣቱ ብራናውን እንደነበረ ጠቅልሎ በሳጥኑ ውስጥ ካስቀመጠ በኋላ ሳጥኑን መልሶ ቆለፈው። ከዚያም የከዋክብቱን ካርታ በጥንቃቄ በደብተሩ ላይ ገልብጦ ለመያዝ ስራውን ጀመረ። እያንዳንዱን መስመርና የከዋክብቱን አቀማመጥ ያለምንም ስህተት ለመሳል ረጅም ሰዓታትን ፈጀበት። ስራውን ጨርሶ ሲያበቃ ታላቅ የደስታና የእርካታ ስሜት ተሰማው። ይህ ግኝት የህይወቱን አቅጣጫ ሙሉ በሙሉ የሚለውጠው እንደሆነ ተገነዘበ። ወደ ከተማዋ ከመመለሱ በፊት ለአፍታ ያህል በዚያ አዳራሽ ውስጥ ተቀምጦ የአካባቢውን ጸጥታና ውበት ተመለከተ። ጥንታውያኑ ይህንን ቦታ የሰሩበት ጥበብና ፍቅር በየግድግዳው ላይ ይንጸባረቅ ነበር። ከዚያም ወጣቱ ተመራማሪ ዕቃዎቹን ሰብስቦ ከታላቁ አዳራሽ ወደ ውጪ ለመውጣት እርምጃውን ጀመረ። የብረት በሩ ከበስተጀርባው በቀስታ ተዘጋና ሚስጥራዊው ሰማያዊ ብርሃንም ጠፋ። ወደ ዋሻው መውጫ በሚወስደው መንገድ ላይ ሲጓዝ ልቡ በአዲስ ሀሳቦችና እቅዶች ተሞልቶ ነበር። የከተማው ሰዎች ይህንን ታላቅ ዕውቀት ሲረዱ ምን ያህል እንደሚደነቁና የወደፊት ሕይወታቸው እንዴት እንደሚለወጥ አሰበ። ወደ ዋሻው መውጫ ሲደርስ የሌሊቱ አየር ከበፊቱ በላይ ነፈሰ። በሰማይ ላይ የተበታተኑትን በርካታ የከዋክብት እንደ አልማዝ ያበሩ ነበር። እርሱም ወደ ተራራው ስር የሚያደርሰውን መንገድ ተከትሎ ወደ ቤቱ መጓዝ ጀመረ። በካርታው ላይ ያየውን የከዋክብት አቀማመጦችን በሰማይ ላይ ከተዘረጉት ከዋክብቶች ጋር በትክክል እንደሚመሳሰሉ ሲመለከት የጥንታውያኑን ዕውቀት እውነተኛነት እንደገና አረጋገጠ። ከተማዋ በምሽቱ ጸጥታ ውስጥ ተኝታ የነበረች ሲሆን የቤቶቿ መብራቶች ከሩቅ ይታዩ ነበር። ወጣቱ ወደ ቤቱ ገብቶ ስራውን ለመቀጠልና የተማረውን ዕውቀት በስርዓት ለማስፈር ቸኮለ። በቤት ውስጥ ባለው ታላቅ የምርምር ጠረጴዛ ላይ ተቀምጦ የሰበሰበውን መረጃ ማዘጋጀት ጀመረ። ይህ የመጀመሪያው እርምጃ ብቻ እንደነበረ ከፊቱ ገና ብዙ ያልተፈቱ ሚስጥሮች እንደሚጠብቁት ያውቅ ነበር። በማግስቱ ጠዋት ወጣቱ ተመራማሪ ወደ ከተማዋ ታላቅ የሊቃውንት ምክር ቤት አቀና። የከተማዋ ሊቃውንት በጥንታዊቷ ደሴት ላይ ያሉትን ታሪኮች፣ ባህሎችን የሚጠብቁ አረጋውያን ነበሩ። ወጣቱ ያገኘውን ታላቅ ሚስጥር የተሳለውን ካርታ ለምክር ቤቱ አባላት አቀረበ። ሊቃውንቱ የካርታውን ጥበብና የብራናውን መረጃ ሲመለከቱ በታላቅ ድምፅ ተደነቁ። ለብዙ ዘመናት ተረስቶ የነበረው የጥንታውያኑ ጥበብ እንደገና በመገኘቱ በከተማው ውስጥ ታላቅ የደስታ በዓል ለማዘጋጀት ወሰኑ። ወጣቱ በከተማዋ ዘንድ ታላቅ አክብሮትና ትልቅነትን አገኘ። ነገር ግን እርሱ ትኩረቱ በደስታ በዓሉ ላይ ሳይሆን በካርታው ላይ የተመለከተውን ሁለተኛውን ያልታወቀ ደሴት የመፈለግ እቅድ ላይ ነበር። ያ ደሴት በካርታው መጨረሻ ላይ የተሳለና
የዓለምን ታላቅ የቴክኖሎጂ ማዕከል የሚያመለክት እንደሆነ ተረድቶት ነበር። ተመልካቾቻችን ለዛሬ ታሪካችን ይሄንን ይመስላል። በደንብ አስተማሪ የሚያጓጓ ቆንጆ ታሪክ ነው። ስለምትከታተሉኝ አብራችሁኝ ስለምትቆዩ ከልብ አመሰግናለሁኝ። ቀጣይ በሌላ ቪዲዮ የምንገናኝ ይሆናል። መልካም ጊዜ